በኢትዮጵያ ከፍተኛና አሰቃቂ የሰብአዊ ቀውስ መፈጠሩን ዓለም አቀፉ ተቋም አስታውቋል። በሀገሪቱ የተለያዩ አካባቢዎች ተባብሰው የቀጠሉ ግጭቶችና ጦርነቶች ኢትዮጵያውያንን ለከባድ ሰቆቃ መዳረጋቸውም ተመላክቷል። ከፍተኛ የኑሮ ውድነት በተለይም ተቀጣሪ ሰራተኞችን ለመኖር አስቸጋሪ በሆነ ሁኔታ ውስጥ እንደከተታቸውም ሪፖርቱ ይፋ አድርጓል። ምንም እንኳን ገዢው መንግስት ኢትዮጵያ በከፍተኛ የእድገት ጎዳና ላይ እንደምትገኝና በምግብ ራሷን መቻሏን ቢገልጽም በሀገሪቱ በከፍተኛ ሁኔታ የዕለት ጉርሳቸውን መሸፈን የከበዳቸው ዜጎች ለልመና ጎዳና መውጣታቸውንም ዓለም አቀፉ ተቋም በሪፖርቱ ገልጿል። ተደራራቢና የተጋነነ መንግስታዊ ግብር መዋጮ፣ ዕለታዊ የምግብ ፍጆታ መናር፣ የኤሌክትሪክና የትራንስፖርት ታሪፍ መጨመር ኢትዮጵያን ምድራዊ ሲኦል ማድረጉንም ሪፖርቱ ያክላል። ይህንኑ ጉዳይ ዘርዘር አድርገን እንነግራችኋለን። ለአዳዲስና ወቅታዊ እንዲሁም ለተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ ስናልፍ ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩንና 81 በመቶ የሚሆን የገንዘብ ድጋፍ እጥረት እንዳጋጠመው ማስጠንቀቂያ ባዘለ ሪፖርቱ አስታውቋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያሳሰቡት መምጣታቸውን በመግለጽ ለ2026 የሰብአዊ ድጋፍ ያቀረበው የበጀት ጥያቄ 81 በመቶ ያህሉ እንዳልተገኘ አስጠንቅቋል። የመጋቢትና ሚያዝያ ወራትን የ2026 የሰብአዊ ሁኔታ የሚያሳይ ሪፖርት ያወጣው የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ በበርካታ የኢትዮጵያ አካባቢዎች ያለው አለመረጋጋት የነዋሪዎችን ኑሮ ከማስተጓጎሉም በላይ ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች ተደራሽ እንዳይሆኑ ተግዳሮት ፈጥሯልም ብሏል። በግጭቶች፣ በስደተኞች ፍልሰት፣ በአየር ንብረት መዛባትና በኢኮኖሚ ጫናዎች ሳቢያ በኢትዮጵያ ያለው ሰብአዊ ፍላጎት አሁንም በከፍተኛ ደረጃ ላይ ይገኛል ያለው ተቋሙ በበርካታ ክልሎች ያለው የጸጥታ እክል የዕለት ተዕለት ኑሮንና የእርዳታ አሰጣጥ ሂደቱን እያስተጓጎለ መሆኑንም ገልጿል። በተጨማሪም ከቀጠናዊ ጂኦፖለቲካዊ ውጥረት ጋር ተያይዞ እየተባባሰ የመጣውን የኢኮኖሚ ጫና ሪፖርቱ አመላክቷል። እንደ ሪፖርቱ ገለጻ በመካከለኛው ምስራቅ ባለው ውጥረት ሳቢያ የተከሰተው የነዳጅ እጥረት በሀገር ውስጥ ያለውን የሥራ ማስኬጃ ወጪ በከፍተኛ ደረጃ የጨመረው ሲሆን የአቅርቦት ሰንሰለቱንም አስተጓጉሎታል። በመካከለኛው ምስራቅ ባለው ውጥረት ምክንያት የተከሰተው የነዳጅ እጥረት የናፍጣ ዋጋን በ26 በመቶ እንዲጨምር ያደረገ ሲሆን ይህም የትራንስፖርትና የዱቄት ወፍጮዎችን የአገልግሎት ዋጋ ከፍ በማድረግ የምግብ አቅርቦት ሰንሰለትን በማስተጓጎልና የሰብአዊ እርዳታ እንቅስቃሴዎች ላይ እክል ፈጥሯል ሲልም ሪፖርቱ አስታውቋል። ዩኒሴፍ ምህዳሩ ለአሰራር አስቸጋሪ ቢሆንም በመቶ ሺዎች ለሚቆጠሩ ወገኖች ሕይወት አድን ድጋፍ ማድረሱን ገልጿል። በመጋቢትና በሚያዝያ ወራት ውስጥ ከ618 ሺህ በላይ እናቶችና ህፃናት የመጀመሪያ ደረጃ የጤና አጠባበቅ አገልግሎት ያገኙ ሲሆን ከ66 ሺህ በላይ ሰዎች ንጹህ የመጠጥ ውሃ ተደራሽ ሆኖላቸዋል ያለው ተቋሙ ከትምህርት ገበታ ውጪ የነበሩ 27633 ህፃናት መደበኛና መደበኛ ያልሆነ ትምህርት እንዲያገኙ ተደርጓልም ብሏል። ድርጅቱ በተጨማሪም በከፍተኛ የአካል መቀጨጭና በተመጣጠነ ምግብ እጥረት ለተጠቁ ዕድሜያቸው ከ5 ዓመት በታች ለሆኑ 104115 ህፃናት የሕክምና እርዳታ እየሰጠ ሲሆን ይህም በሀገሪቱ ያለውን ቀጣይነት ያለው የሥነ ምግብ ቀውስ ስፋት የሚያሳይ ሆኗል ሲልም ገልጿል። የቅርብ ጊዜ አሃዞች እንደሚያሳዩት ቀጣይነት ያለው ሰብአዊ ጣልቃ ገብነት ቢደረግም በኢትዮጵያ ያለው የህፃናት የአልሚ ምግብ እጥረት ድንገተኛ አደጋ አሁንም ስር የሰደደ መሆኑን ነው። በመጋቢትና በአፕሪል 2026 ለከፍተኛ የአካል መቀጨጭ ሕክምና ያገኙ ህፃናት ቁጥር በሐምሌና ነሐሴ ወራት በ2025 ሕክምና ለማግኘት ከተመዘገቡት 104891 ህፃናት ቁጥር ጋር ተመሳሳይነት አለው። በዚህም ወቅት ኦሮሚያ ክልል በ39284 ህፃናት ከፍተኛውን ቁጥር ያስመዘገበ ሲሆን በአማራ ክልል በተወሰኑ አካባቢዎች በግጭት ምክንያት የተፈጠረው የትራንስፖርትና የመንገድ መዘጋት የሥነ ምግብ አገልግሎቱን በማስተጓጎሉ ሕክምና የሚያቋርጡ ህፃናት ቁጥር እንዲጨምርም አድርጎ ነበር ተብሏል።
ወደ ሕክምና ማዕከላት የሚመጡ ህፃናት ቁጥር ከፍተኛ መሆኑ እስካሁን ያልተፈቱ መዋቅራዊ ችግሮች መኖራቸውን የሚያሳይ ነው ሲልም ዩኒሴፍ አስጠንቅቋል። ከፍተኛው የህፃናት የአካል መቀጨጭ ቁጥር የሚያሳየው ስር የሰደደውን የምግብ ዋስትና እጥረትና በበርካታ ክልሎች የበሽታውን ምልክት አስቀድሞ የመለየት ሂደት መዘግየቱን ነው ያለው ሪፖርቱ። ኦሮሚያ፣ ሶማሊያና አማራ ክልሎች አሁንም በአገሪቱ ከፍተኛው የህሙማን ቁጥር የሚመዘገብባቸው መሆናቸውን ጠቅሷል። በተጨማሪም ሪፖርቱ በቀጠናዊ መፈናቀል ምክንያት ተጽዕኖ እየደረሰ መሆኑን አመላክቷል። በጎረቤት ደቡብ ሱዳን ዳግም የተቀሰቀሰውን ግጭት ተከትሎ ዩኒሴፍ የተደረጉ ግምገማዎችን ዋቢ በማድረግ እንደገለጸው ወደ 85,000 የሚጠጉ ስደተኞች ድንበር ተሻግረው ወደ ኢትዮጵያ ጋምቤላ ክልል ገብተዋል። ይህም ቀደም ሲል ጫና የበዛባቸውን ሰብአዊ አገልግሎቶችና በአካባቢው ሀብት ላይ ይበልጥ ተጽዕኖ አስከትለዋልም ብሏል። በተመሳሳይ ጊዜ የአየር ንብረት ትንበያዎች ወደፊት ተጨማሪ ተግዳሮቶች እንደሚኖሩ ይጠቁማሉ ያለው ሪፖርቱ ትግራይ፣ አፋር፣ ምስራቅ አማራ፣ ምስራቅ ኦሮሚያና ሰሜን ሶማሌ ክልሎች ጨምሮ በርካታ አካባቢዎች ከሰኔ እስከ መስከረም ባለው የክረምት ዝናብ ወቅት ከመደበኛ በታች የሆነ የዝናብ መጠን የማግኘት ከፍተኛ እድል አላቸው ሲልም አስጠንቅቋል። ድርጅቱ እንዳለው ሊከሰት የሚችለው ዝናብ እጥረት የውሃ እጥረትን፣ የግብርና ምርት መቀነስንና የምግብ ዋስትና እጥረትን ሊያባብሰው ይችላል። ይህንን አስከፊ ሁኔታ ለመቋቋም ድርጅቱ ያቀረበው የገንዘብ ጥያቄ እጥረት ያጋጠመው በመሆኑም ድንገተኛ የእርዳታ ስራዎቹን የመቀጠል አቅሙ ላይ ስጋትን ፈጥሯል። የድርጅቱ የ2026 የህፃናት ሰብአዊ ተግባር HAC ጥሪ በኢትዮጵያ ያሉ ተጋላጭ ህፃናትና ቤተሰቦችን ለመደገፍ $401.5 ሚሊዮን የሚሻ ቢሆንም እስካሁን የተገኘው ግን ከ2025 የተላለፈውን በጀት ጨምሮ $74.5 ሚሊዮን ብቻ በመሆኑ የ$327 ሚሊዮን ገደማ የበጀት ጉድለት ታይቶበታል። በአሁኑ ወቅት ለዚህ ጥሪ የተገኘው $74.5 ሚሊዮን የአሜሪካ ዶላር ብቻ ሲሆን ይህም ከሚያስፈልገው ጠቅላላ ገንዘብ መጠን 19% ብቻ ነው ያለው ዩኒሴፍ ሕይወት አድንና ቀጣይነት ያለውን እርዳታ ማቅረብ እንዲቻል ለጋሾች ተጨማሪ ድጋፍ እንዲያደርጉ ጥሪ አቅርቧል። በተለይ በህፃናት ጥበቃ፣ በትምህርት፣ በውሃና ንጽህና አጠባበቅ እንዲሁም በተለያዩ ዘርፈ ብዙ ፕሮግራሞች ላይ ከፍተኛ የገንዘብ እጥረት ያለ ሲሆን እነዚህን ሁሉ ዘርፎች ከ85% በላይ የገንዘብ ጉድለት እንዳጋጠማቸው ሪፖርቱ አሳስቧል። ክቡራን ተከታታዮቻችን የሳቱ መረጃችን በዚሁ አበቃም። በሌሎች ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። አዳዲስና ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።